እኔም ስክር ባላለው በብሔራዊ አማራጭና እንክብካቤ አድርገው የወጡ ወጣቶች ማህበሮች ጥምረት የሚዲያና ኮሙኒኬሽን መልካም ዛሬ የተገናኘንበት መርሃ ግብር ዋና ዓላማ በተለይ ስለ ቀኑ መልክቶ የተወሰነ ነገር ከሱን ጀምር ዛሬ ያው እንደሚታወቀው በኢትዮጵያ ላይ በተለያዩ ተቋማቶች አድገው የወጡ ከተለያዩ ተቋማቶች ህፃናት ማሳደጊያዎች አድገው የወጡ ከዛ የወጡ ወጣቶች የመሰረቱት ማህበራቶች አሉ። ለምሳሌ በአዲስ አበባ ላይ የሚገኙ ከኤስኦኤስ ህፃናት መንደር አድገው የወጡ የቀድሞ የኤስኦኤስ ልጆች ከዛ ህፃናት መንደር የወጡ ወጣቶች ማህበር አለ። ከሰላም የህፃናት መንደር የወጡ ሰላም ፍሩትስ ይባል ማህበር አለ። ከተለያዩ አዲስ አበባ ላይ ከሚገኙ የመንግስት ህፃናት ማሳደጊያ ተቋማቶች የወጡ ለምሳሌ እንደ ኮልፌ እንደ ቀጨኔ እንደ ክበበ ፀሐይ የመሳሰሉ ማሳደጊያ አድገው የወጡ ወጣቶች የመሰረቱት ደግሞ ማህበር ፎር ኬር ሊቨርስ ቻሪቲ ማህበር አሶሲዬሽን አለ። እነሱ የመሰረቱት ጥምረት አለ ለመብቶቻቸው ለመቆም ጥያቄዎቻቸውን ሰፊ ተግዳሮት አለባቸው ችግሮች አለባቸው ከተቋማት ከወጡ በኋላ በጣም በብዙ ችግሮች ውስጥ የሚያልፉትና እነሱ መብቶቻቸውን ለመጠየቅ ድምጽ እንዲያገኙ በአንድ ላይ ያው በተናጠል ብዙ ነገሮች የሰሩ ቢሆንም ማህበራቶቹ በተናጠል ጉዟቸው ብዙ ስራዎች የሰሩ ቢሆንም አሁን ግን የተናጠል ጉዞ ብዙም ውጤት አያመጣም ያን ያህል አያራምድምና በአንድነት ሆኖ ጥምረት መስርተው ወደፊት ደግሞ በአገሪቱ ላይ እስከ 141 ተቋማቶች አሉ ተብሎ ይታሰባሉ። ከዛም የወጡ ወጣቶች ማህበር መስርተው ወደዚህ ጥምረት እየተቀላቀሉ አብረው መብቶቻቸውን ጥያቄዎቻቸውን አብረው የሚያሰሙበት ጥምረት ይሆናል ተብሎ ይታሰባል። ይሄ ጥምረት ያዘጋጀው የመጀመሪያው ከአማራጭ ህፃናትና እንክብካቤና ድጋፍ አድገው የወጡ ወጣቶች ቀን ነው። የመጀመሪያው ነው በኢትዮጵያ ላይ ኬር ሊቨርስ ዴይ እንደሚባለው ማለት ነው። ለመጀመሪያ ጊዜ እየተከበረ ነው ዛሬ። እሱን በማስመልከት በጠዋቱ ሴሽን ላይ ፓናል ዲስከሽን አሉ። የነዚህ ወጣቶች ተግዳሮቶች ምንድናቸው ችግሮች ምንድናቸው ተብሎ ተነስተው ጉዳዮቹ የተለያዩ ባለድርሻ አካላቶች በተገኙበት የመንግስት አካላቶች የግብረሰናይ ድርጅቶች የሚመለከታቸው አካላቶች በተገኙበት የመፍትሄ ሀሳቦች የሚፈልቁበት ምንድናቸው ተብሎ እነዛ ላይ ውይይት የሚደረግበት የመጀመሪያው ነው። አሁን በከሰዓቱ ደግሞ ከነዚህ ተቋማት የወጡ ወጣቶች ጥምረቱ ውስጥ ያሉ የሚሰባሰቡበት ነው። የመጀመሪያ በኢትዮጵያ ላይ መጀመሪያ የሚከበር ነው ብያለሁ። እሱን የሚያከብሩበት ቀን ነው። ይሄን ይመስላል ባጭሩ። እሺ ወንድም እንታወቃለን። ኦኬ ስሜ አብርሃም ታምሩ ይባላል። የናሽናል ኬር ሊቨርስ አሶሲዬሽን የኮሊዥኑ ቦርድ ሜምበር ነኝ። ከዛ በፊት ደግሞ ያው ኮሊዥን ከመምጣታችን በፊት የግቢ ልጆች አብሮ አደግ ማህበር ወይም ደግሞ ፎር ኬር ሊቨርስ አሶሲዬሽን ቻሪቲ አሶሲዬሽን ወደ ተቀየረው የዛ መስራችና ፕሬዝዳንት ነበርኩኝ። አሁን ቦርድ ነኝ። እዛ የሁለቱ ማህበራት ቦርድ ሆኜ ነው የማገለግለው። እንግዲህ ያው የዛሬው ቀን ለየት የሚያደርገው ምንድነው ያው በዓለም አቀፍ ደረጃ ይከበራል የኬር ሊቨርስ ዴይ ማለት ነው። ኖቬምበር ሲገባ ብዙ ሀገራት ኖቬምበር 7 ከኖቬምበር 1 ጀምሮ ኖቬምበር 7 ላይ ግን ብዙ ሀገራት ያከብራሉ። እኛ ሀገር ይሄ የመጀመሪያ ነው ተከብሮ ማያውቅም። እንግዲህ እንደሚታወቀው ሀገራችን ላይ ብዙ ተቋማቶች አሉ የማሳደጊያ ተቋማት የግልም የመንግስትም የሆኑ በተለይ ደግሞ ያው አንጋፋ የሆኑት የመንግስት ተቋማት ውስጥ አንዱ አምባ ሚኪላንድ ኮልፌ ቀጨኔ ክበበ ፀሐይ ከዚህ በፊትም ደግሞ ቦሌ መገናኛ አካባቢ የነበሩት እነዚህ ተቋማት ላይ ያደግን ልጆች የመሰረት ነው በመንግስት ተቋማት አድርገን ወጣን የመሰረት ነው ማህበር ፎር ኬር ሊቨርስ አሶሲዬሽን አለ እንደነገርኩ እኔ ከዛ ውስጥ ወጣው ነኝ እና በጋራ በኮሊዥን ውስጥ ደግሞ ተጣምረን እየሰራን ያለ ነው። ስለዚህ የዛሬውን ቀን ለየት የሚያደርገው ምንድነው ከተለያየ ቦታ ከተለያየ የሀገሪቷ ክፍል ያው ማሳደጊያ ተቋማት እንግዲህ አንድ ሀገር መገለጫ ናቸው። ከተለያየ ክልል ሰዎች ይመጣሉ በተለያየ ምክንያት ወላጅ አልባ ይሆናሉ
ከዛ ደግሞ ለምሳሌ ጎዳና ላይ ወድቀው ሊሆን ይችላል ሰው ወልዱ ማሳደግ ሲያቀተው መንገድ ላይ ጥሏቸው የሚሄዱ አሉ እነዚህ ሁሉ የሚያድጉት እንግዲህ እንደ አማራጭ እኛ ሀገር ማሳደጊያ ተቋም ነው ቀጥሎ ያው ጉዲፈቻ ምንለው አለ ያው አዳፕሽን በፊት ነበረ አሁን ተከልክሏል እንደ ሀገር ስለዚህ አሁን ያለው ምንድነው በአገር ውስጥ እንደ ጉዲፈቻ ነው የሚበረታታው ከዛው ውጭ ግን ረጅም ዓመት ሲበረታታ የነበረው የኢንስቲትዩሽናል ቤዝድ የሆኑ ማሳደጊያ ተቋማቶች እና ስለዚህ ምንድነው እነዚህ ማሳደጊያ ተቋማት ከተለያየ ክልል እንደነገርኩ መጥተው የተለያዩ ካልቸሮች የተለያዩ ቋንቋዎች የሚወሩበት አንድ ሆነን የምናርግበት ነውና ነገር ግን አድገን በቻሌንጅ አድገን ወጣን በኋላ የሚገጥሙን ተግዳሮቶች ላይ በጋራ ለመስራት ያው ኮሊዥን አቋቁመናል ዛሬ ደግሞ ያ ኮሊዥን የምስረታውንም በጋራ ከእህት ወንድሞቻችን ጋር ከተለያየ ተቋማት ካደጉ ወንድሞቻችን ጋር በጋራ ለማክበር ነው ቀጣይ ደግሞ አብረን የምንሰራበትን ኮሊዥኑን እናጠናክርበትን ቀጣይ ያልተመለሱልን በመንግስትም በግልም ተቋማት ጨምሮ ያልተመለሱልን ጥያቄዎችን በጋራ ደግሞ ያነሳን ከፓርትነሮቻችን ጋር ለመስራት ያው እንደመነሻ የመጀመሪያ ቀን ነው ማለት ነው ምናልባት በቁጥር ደረጃ አሁን ከእንደዚህ አይነት ተቋማቶች ወጡ ማወቅ ይቻላል ቁጥራዊ መረጃ ይኖራል እናንተ ያው በዳሰሳ የሚባለው ያው አዲስ አበባ ዩኒቨርሲቲም ባለፈው አመት ያጠናው አለ ያው ዳሰሳ ነው ሮዳታ ነው ነገር ግን ያው እንደ ጉግልም ስታደርገው ከ5 ሚሊዮን ዜጋ በላይ በዚህ በእንክብካቤ ተቋም በመሰል አማራጭ ተቋማት አድርገው የወጡ ዜጎች እንዳሉ ይገመታል በኢትዮጵያ ውስጥ በዓለም ደረጃ ደግሞ በቅርብ የወጣ ሪፖርት ምንድነው በቅርብ ሰዓት ወደ 150 ሚሊዮን ህጻናት ወላጆቻቸው እንዳጡ ያው ሪፖርት ተደርጓል ላስት ዊክ ላይ ወጣ ሪፖርት ማለት ነው ስለዚህ ምንድነው እኛ ሀገርም ያው በተለያየ ጊዜ የወላጅ አልባዎች ቁጥር ያው እየጨመረ ነው በተለይ በጦርነት በተለያዩ ችግር በመፈናቀል በተለያዩ ዘርን ተኮር ባደረገ ጭፍጨፋ ምክንያት ምናምን ብዙ ልጆች ወላጆቻቸውን ያጣሉና እነዛ ወላጆቻቸውን ያጡ ህጻናት አማራጫቸው ወይ ጎዳና መውደቅ ነው እድል ከቀናቸው ዘመድ ጋር ማደግ ነው ካልሆነ ደግሞ ሌላ እድል ከቀናቸው ደግሞ ማሳደጊያ ተቋም ማደግ ነው ስለዚህ ኮሊዥኑ የነዚህ ሁላ ሰዎች ድምጽ ነው ማለት ነው ከግቢ ወጡ ብዙ ጊዜ ከግቢ ከወጡ በኋላ መደበኛ ህይወት ለመኖር ትንሽ ይቸገራሉ ብዙዎች እና ወደ መደበኛው ኑሮ እንዲኖሩ እናንተ ማህበረሰብ እያደረገ ነው የሚገኘው ያው ያው እንደሚታወቀው ቅድምም እንዳነሳ ነው ከተቋማት አድገው ከወጡ በኋላ ትልቁ ተግዳሮት የሚገጥማቸው እዛ ጋር ነው ምክንያቱም ተቋማት ላይ ብዙ ነገር ተመቻችቶላቸው በተቻለ መጠን ያው የሁሉም አገሪቱ ውስጥ ያሉ ተቋማቶች አንድ አይነት ስታንዳርድ የላቸው ወጥነት የለውም አሁን ላይ እሱ ከኛም ጋር በመሆን ከተለያዩ ተቋማቶች ጋር በመሆን ኤስኦኤስ ይዞት በመጣው ፕሮጀክት ሊቭ ኖ ዩዝ ቢሃይንድ የሚባለው ማንንም ወጣት ወደ ኋላ መቅረት የለበትም በሚባለው ፕሮጀክት እየተሰሩ ያሉ ስራዎች አሉ ስታንዳርድ ለማለት ግን ከተቋማት እነዚህ ልጆች አድገው ከወጡ በኋላ ትልቁ መሰናክል የሚገጥማቸው እዛ ጋር ምክንያቱም አንደኛ የማህበራዊ አገልግሎት የማግኘት ያው በቤተሰብ ውስጥ የሚያድግ ልጅ ብዙ ነገር በቤተሰቡ ይመቻችለታል ያው ነገሮች አሁን ለምሳሌ ቀበሌ ሄዶ ጉዳይ ማስፈጸም ክህሎቱንም ከዛ ይማራል ቀበሌ መታወቂያ ማውጣት የልደት ሰርቲፊኬት ማውጣት በመደራጀት ቀበሌ ላይ ሄዶ እንትና ብዙ አስቸጋሪዎች አሉ ለነዚህ ወጣቶች ግን ትልቁ ፈተና አንደኛ አይታወቁ መታወቂያ የላቸው የልደት ሰርቲፊኬት የምንላቸው ፓስፖርት የምንላቸው የላቸው እነዚህ መሰረታዊ እንግዲህ እንደ ዜጋ መብቶቻቸው ናቸው የሰብአዊ መብት ጥያቄ ነው ከፍ ሲል እና እነዚህ አይነት ችግሮች አለባቸው ሌላኛው መገለል የማህበረሰባችን ግንዛቤ በጣም ዝቅተኛ ነው ከነዚህ ከተቋማት ወጥተው ለሚያድጉ ልጆች ግንዛቤ በጣም ዝቅተኛ ነው ይሄ የተለያዩ ስሞችም የሚለጠፉባቸው አሉ ከማንኛውም ቤተሰብ በቤተሰብ ካደገ ልጅ መጥፎ ልጅ የሚወጣ ጥሩ ልጅ የሚወጣ ከነዚህ ተቋማትም እንደዛ ተደርጎ ነው መወሰድ ያለበት ግን ባሁን ባለው በነባራዊ ሁኔታ ግን እንደዛ አይደለም ስሞች ይለጠፋሉ ተደባዳቢ ናቸው አስቸጋሪ ናቸው ሌባ ናቸው በቃ ትክክለኛ ያልሆነ እንትኖች አሉና ይሄ በጣም ለትልቅ ጉዳት ለስለሞና ጉዳት ህይወታቸው ላይ ትልቅ መስቀልቀል ውስጥ እንዲገቡ
እኛን ወደድም አንፈልግም ማለት ነው ማረሰው እኛን እንትን ይላል በቃ እንደዛ አይነት ወደ ኋላ እንዲቀሩ ብዙ ያረጋቸዋል ሌላው የስራ ዕድል ነው የስራ ዕድል እንደማንኛውም ወጣት በመኖራቸው አካባቢ መንግስት የሚያመጣቸው የተለያዩ ዕድሎች አሉ የተለያዩ ወጣቶችን የሚጠቅሙ ፈንዶች አሉ በእነዚህ ላይ መታቀፋቸው ምክንያቱም እነዚህ የሚያስፈልጓቸው ዶክመንቶችም ያሉ ክህሎቱንም ማያውቁትም እንዴት ሄደው አገልግሎ ማግኘት እንዳለባቸው የት መሄድ እንዳለባቸው አያውቁትም ማህበራዊ ህይወቱም እንዴት እንደሚመራ እንዴት እንደሚሄድ አያውቁትም ክህሎቱ አጠቃላይ የላቸው ምክንያቱም በዛ በተቋም ውስጥ ያስፈልገናቸው ነገሮች እየተደረገ በታጠረ ተቋም ውስጥ የሚያስፈልጋቸው ነው ብቻ እየተደረገላቸው ያድጋሉ ከዛ በኋላ ሲወጡ ትልቅ መስቀልቅል ውስጥ ይገባሉና እነዚህ በጣም ትልልቅ አስቸጋሪ የምንላቸው እንትኖች ናቸው አሁን ላይ ግን ማህበሩ ከሊቭ ኖ ዩዝ በኃይል ፕሮጀክት ጋር ሆነ ኤስኦኤስ የህፃናት መንደር በኢትዮጵያ ለመጀመሪያ ጊዜ እነዚህን ወጣቶች ችግር እንደ በፕሮጀክት ደረጃ ብዙ ፕሮጀክቶች አሉ እንደ ሀገር ወጣቶች ላይ የሚሰሩ እነዚህ ወጣቶች ግን አያጠቃላቸው እንግዲህ ቅድም ተብሏል ከ5 ሚሊዮን በላይ እስከ 8 ሚሊዮን ይባላል በጣም ብዙ ናቸው ብዙ ማሳደጊያ ተቋማቶች አሉ እነዚህን ወጣቶች ግን የሚጠቅም የነሱ ችግር ያየ ፕሮጀክት ግን ለመጀመሪያ ጊዜ ነው በኤስኦኤስ የመጣው ሱም ሊቭ ኖ ዩዝ በኃይል ይባላል የዴንማርክ መንግስት ፈንድ የሚያደርገው ነው እሱ ፕሮጀክት ከመጣ በኋላ ችግሮቻቸው ማሰማት ለባለድርሻ አካላቶች እንደነ ሴቶችና ህፃናት ወጣቶች ሚኒስትር የተለያዩ ከነሱ ጋር በመሆን የተለያዩ ሴክተር መስሪያ ቤቶችን የመንግስትን በማስተባበር ችግሮቻቸውን ለመቅረፍ እየተሰሩ ያሉ ስራዎች አሉ ያው የአድቮኬሲ ስራ ነው እየተሰራ ያለው የወተወታ ስራ ነው የአድቮኬሲ ስራ ደግሞ ረጅም ጊዜ ይወስዳል ባጭር ጊዜ ባንድ ጀንበር የሚሆኑ ነገሮች አሉ የግንዛቤ አንዳንድ ለውጦችም እየመጡ ነው የተሻሉ ነገሮች አሉ ማህበራቱም ጥምረቱም ይሄንን ነው አብሮ እየሰራ ያለው ምክንያቱም አሁን እኛ እርስ በርሳችን አንተዋወቅም ነበር ኤስኦኤስ የሰላም የመንግስት ግቢ ልጆ አይተዋወቁም ነበር ቢያንስ የማገናኘት ስራ ተሰርቷል ከዛ እነሱ ደግሞ አቅማቸው ማጎልበት ምክንያቱም እነዚህ ማህበራቶች ህጋዊ ሰውነት ይዘው የሚንቀሳቀሱ ማህበራቶች ነበሩ ግን የአቅም ውስንነት ነበራቸው አቅጣጫውን የማሳየት አሁን ኤስኦኤስ ይዞት የመጣው ፕሮጀክት ትልቁ ነው ካፓሲቲ የሚለው የአቅም ግንባታ አቅማቸው እንዲገነባ በቢሮአቸው በደንብ እንዲደራጅ የተቋም ቅርጽ እንዲይዙ ስልጠናዎች የተለያዩ እንዲያገኙ እንዴት መብቶቻቸውን ለመጠየቅ ምን አይነት አድቮኬሲ ስራ መስራት እንዳለባቸው እንደገና ከመንግስት ጋር የማስተሳሰር ያስ ችግሮቻችን ለመስዋዕት ዝም ብለን ብንማ ማንም አይሰራም ይሄንን ጉዳይ ከሚይዙ አካላቶች ጋር መገናኘት አለበት ይሄ ግንኙነቱ መስመር ደግሞ ፕሮጀክቱ አዘጋጅቶት ማህበራቱ አሁን በቅርብ እነዚህ ችግሮች ለመፍታት እየሰራ ነው ጥምረቱ አንዱ የዚህ ፕሮጀክት ውጤት ጥምረቱ ዋናው በቃ የተመሰረተበት ሌላ ነገር አለ ማህበራቶቹ ዝቅ ብለው ሌሎቹ ስራዎች ይሰሩታል ጥምረቱ ግን በአንድነት ሆነ ከተናጠል ጉዞ ወደ አንድ መጥቶ ድምጻቸውን በአንድ ላይ ለማሰማት ነው ችግሮቻችን እነዚህ ናቸው ለምሳሌ የወጣቶች ፖሊሲ አለ እንደ ሀገር የወጣቶች ፖሊሲ እነዚህን ወጣቶች አያቃቸው ማለት ይችላል በቃ እንደዚህ ጋር ሁሉ የተረሱ ማህበረሰቦች ናቸው ከተቋማት የሚወጡ ወጣቶች የተረሱ ናቸው እንደ ወጣት ፖሊሲውን ታይቶ ምንም እነሱን የሚያጠቃልል የነሱን ተጠቃሚነት የሚያረጋግጥ የነሱን ችግር አይቶ በዛ መንገድ አውል ለአካል ጉዳተኞች ለምን ተብሎ የተሰራላ ይሄም ለብቻው ያስፈልገዋል እሱን ያየ አይደለም አሁን ግን ፖሊሱም ክለሳ ላይ ነው እዛ ላይ እኛ የሞትወት ስራ እየሰራ ነው ለውጥ ይመጣል ብለን እናስባለን ይሄን እንግዲህ ጥምረቱ እየሰራ ጥምረቱ ምን ያክል አሁን በአባልነት ያሉ ወይ በማህበር ደረጃ ያሉትን ያካተተው ከዛ ውጪ ጥምረቱ እየሰራ ያለው አዲስ አበባ ላይ ነው ወይ ብዙዎቹ ደግሞ አሁን ገጠር ማን ነው ከአዲስ አበባ ውጪ ያሉ ተቋማቶች አሉ እሱን ለማካተት ተሞክሯል ያው ከስሙም እንደሚነሳው ናሽናል ኮሊዥኑ ናሽናል ሀገር አቀፍ ነው ግን ወደዚህ ይሄ ፕሮጀክት ኤስኦኤስ ይዞ ሲመጣ የመጀመሪያ ያስጠናው በአዲስ አበባ ዩኒቨርሲቲ ጥናት አለ እነዚህ ወጣቶች አሉ ተቋማቶቹ አሉ ተብሎ ሲጠና ህጋዊ ሰውነት ኖሯቸው እየተንቀሳቀሱ የሚገኙት ማህበራቶች የተገኙት ኤስኦኤስ አልሙና የምንለው ከኤስኦኤስ የህፃናት መንደር የወጡ ወጣቶች ከመንግስት ደግሞ ከመንግስት ማሳደጊያ ተቋማቶች የወጡና ከወልፌ ከቀጨኔ ከመሳሰሉት ደግሞ ከዛ የወጡ ወጣቶች ደግሞ የመሰረቱት ህጋዊ ሰውነት ያለው በሲቪል ሶሳይቲ ማለት የተመዘገበ ፎር ኬር ሊቨርስ ቻሪቲ አሶሲዬሽን ይባላል ሌላው ደግሞ ከሰላም
ከሰላም ህፃናት መንደር የወጡ ሰላም ፍሩስ የሚባል ማህበር አለ። የኤስኦኤስ እንደ ሀገር ነው። የኤስኦኤስ ማህበር ኤስኦኤስ ኢትዮጵያ ላይ ያለ ስለሆነ መቀሌ ምናምን እንደ ሀገር ነው የተቋቋመው። እነዚህ ግን አዲስ አበባ ላይ የሚገኙ ናቸው። ስለዚህ ህጋዊ ሰውነት ኖሯቸው የሚንቀሳቀሱ ሶስቱ ማህበራት ስለሆነ ለመጀመሪያ ጊዜ ጥምረቱን የመሰረቱት እነሱ ናቸው። በቀጣይ ግን አንዱ ጥምረቱ እየሰራ ያለ ስራው ምንድነው? የተለያዩ ተቋማቶች አሉ። ብዙ ተቋማቶች እና አበበች ጎበና አሉ፣ እነ ሰላምታ የሚባሉ አሉ፣ የፈረሱ የቦሌ የሚባሉ አሉ። እነሱ አሁን ማህበራቶች አሏቸው እንደ ድር ምናምን አሏቸው። ግን እንደ ተመዝግበው እንዲንቀሳቀሱ አቅም ግንባታ እየሰራ ነው። ልምዶቻችንን እያካፈልናቸው ነው። ከዛ በቀጣይ ማህበር ይመሰርታሉ፣ ወደ ጥምረቱ ይገባሉ። እየቀላቀልን ነው የምንሄደው። አሁን በቅርብ ደግሞ ወደ ክፍለ ሀገር ወጥተን በሁሉም ክልሎች ላይ ያሉትን የማስተባበር ወደዚህ ወደ ጥምረቱ እንዲቀላቀሉ የሞትወት ስራዎችን እንሰራለን፣ ግንዛቤ እናስጨብጣለን። ምክንያቱም ያው አብሮ ለመንቀሳቀስ ነው። ለኬር ሊቨሮች ከተቋማት ለሚወጡ ወጣቶች ድምጽ ለመሆን የጥምረቱ ዋና ዓላማው ስራው እሱ ነው። ይሄን ይመስላል። በጣም ነው የምናመሰግነው። ከዛ ባለፈ ደግሞ ሌሎች ባለድርሻ አካላቶች ቀደም ሲወያዩ እንደሰማችሁት ትልቅ የአድቮኬሲ ስራ እየተሰራ ይገኛል። ከነዛም እንደ ናሽናል ኬር ሊቨር የሰራናቸው ስራዎች አንዱ ሚኒመም ኬር ሊቨር ስታንዳርድን ማኑዋሉን አውጥተናል። ሶ በቀጣይ ደግሞ የመመሪያውን ክትትል ግምገማ እያደረግን የምንወርድ ይሆናል ማለት ነው። ሌላው ስንሰራ የነበረው ደግሞ ከአድቮኬሲ እንዲሁ ኮሚኒኬሽን አንፃር የተለያዩ የመንግስት መዋቅር ላይ የሚገኙትን አመራሮችን በመትጋበዝ ስለ አዌርነስ ክሬሽን ስለ ኬር ሊቨርስ ዲቴል የሆኑ አዌርነስ ክሬሽን የመወያያ ርዕስ የመስጠትና ከነዛም ደግሞ ዲቴል የሆኑ ስራዎችን ይዘውልን እንዲሄዱ አድርገናል ማለት ነው። በቀጣይ በጣም ብዙ የተነሱ ሐሳቦች አሉ። ዛሬም እዚህ ጋር የተነሱ ትልልቅ ውይይቶች አሉ። እነዚህን ትልቅ ለኛ ግብአት ነው የሚሆነው። እነዚህን ደግሞ በመውሰድ ደግሞ በማህበረሰብ ያለውን የአመለካከት የመደራጀት መብት እንዲሁም የቫይታል ሬጂስትሬሽን ችግሮቻችንን በሚፈታ መልኩ መዋቅራዊ በሆነ የመንግስት አመለካከት አስተሳሰብ ላይ ደግሞ ባለው ስትራክቸር ውስጥ የምንሰራ ይሆናል። ብዙ ጸጋዎች አሉ ብለን እናምናለን። ኬር ሊቨሮች መደረስ አለባቸው ብለን እናምናለን። ለዚህም ደግሞ እያንዳንዳችን ኢትዮጵያውያን ለማዚህ ማህበረሰብ ያለንን ድምጽ መሆን መቻል አለብን። በተለይ እዚህ ያላችሁ የሚዲያ አካላቶች እዚህ ላይ በሰፊው ተሰራላችሁ ብለን እናምናለን። ትልቅ ዓላማ ይዞ የተነሳ ነው። ብዙ ወጣቶች በዚህ ችግር የተለያዩ ነገሮች ያጋጠሟቸው ስለሆነ ያንን ለመቅረፍ የተቋቋመ ማህበራት ጥምረት ነው። ሶ በሀገር ደረጃ ያሉብንን ችግሮች በቅርቡ እንቀርፋለን ብለን እናስባለን። ብዙ ሂደቶች ተሄደዋል። በጣም ብዙ ለውጦች መጥተዋል። እነዛ ለውጦችን ደግሞ ከጎናችን በመሆን ሰፖርት የሚያደርገንን ኤስኦኤስ የህፃናት መንደር በኢትዮጵያን በጣም እናመሰግናለን። እንዲሁም ሴቶችና ማህበራዊ ጉዳይ ሚኒስቴር ለዚህ ትልቅ አስተዋጽኦ ስለነበራችሁ ማመስገን እንወዳለን። በተለይ በቀጣይ ከሜንታል ሄልዝ እና ሳይኮሎጂካል ሰፖርት አንፃር በሰፊው የምንሰራበት ይሆናል ማለት ነው። በተለይ ትሬኒንጎችን ለወጣቶቹ በደንብ የምናቀርብ ይሆናል ማለት ነው። በተለይ ቀድምም አቶ አንዱዓለም ጠቆም አድርጎ አልፏል። ይሄ ነገር የሚያስፈልገው ለኬር ሊቨሮች ብቻ ሳይሆን ለማንኛውም ኢትዮጵያዊ ወጣቶች፣ አደልቶች የሚያስፈልግ ነገር ነው ብሏል። ሶ ዛሬም ደግሞ በሰፊው የምንሰራ ይሆናል ማለት ነው። በተለይ የሜንታል ሄልዝ ለኬር ሊቨሮች ትልቅ ኢሹ ነው። እዛ ላይ በደንብ የምንወስደው ይሆናል። እየሰራንበትም አለ። በተለይ በፕሮብሌም ማኔጅመንት ላይ ኬር ሊቨሮችን ስልጠና እየሰጠን ነው። እነዛን ደግሞ አጠናክረን የምንቀጥል ይሆናል ማለት ነው። ዛሬ ግን ስለመጣችሁ ቀናችንን አብራችሁ ስላከበራችሁ ችግራችንን ደግሞ ችግራችሁ አድርጋችሁ ስለወሰዳችሁ ጸጋዎቻችንን ደግሞ አዳምጣችሁን ጸጋዎቻችንን ለመጠቀም ደግሞ መስመሮችን ደግሞ ስታሳዩን ስለነበረ በጣም እናመሰግናለን። ዛሬ በዚሁ አጋጣሚ ስለተገኛችሁ እያመሰገንኩኝ እዚህ ጋር አበቃለሁ። ቴንክ ዩ። አቶ ኢዮብ በቀለ የጥምረቱ የቦርድ ሰብሳቢ ነው። በጣም ነው የምናመሰግነው። የተሻለ ውጤት ይመዘገባል፣ የተሻለ ስራ ይሰራል። ህብረታችንን አንድነታችንን ይበልጥ አጠናክረን ቀደም ሲል እንደተባለ ደግሞ 140 የሆኑ ከዛ በላይ የሆኑትን አካተን ጠንካራ ማህበር ተፈጥሮ የተሻለ ስራ የሚሰራበት ጊዜ ቅርብ እንዲሆን የበኩላችንን እንወጣ። በጣም እናመሰግናችኋለን። የምሳ ፕሮግራም እንድትጋበዙ እጅግ ከፍ ባለ አክብሮት እንጠይቃለን።
የፎቶግራፍ ፕሮግራም በጋራ አለ። ወደዛው እንድታመሩ በአክብሮት ልጋብዛችሁ።